እንደምንሰነበታችሁ አሜን። በዚህ ቅዱስ ስፍራ ይህንን ቅዱስ ዕለት ሰጥቶ እንድንገናኝ እንድናከብረው እንድናመሰግነው ልመናችንንም ጸሎታችንንም በፊቱ እንድናቀርብ የረዳን የጠበቀን በምሕረቱ የጎበኘን ያልተለየን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የኦርቶዶክሳዊ ተዋሕዶ ቤተክርስቲያን በዚህ በትንሣኤው ሰሞን በኃይልና በስልጣን የተነሳውን በኃይልና በስልጣን መነሳቱንም አምነው ሰማዕታት ራሳቸውን ለእሳት ለሰይፍና ለአራዊት እንዲሁም በድንጋይ ለመወገር የሰጡበትን እምነት የምንመሰክርበት ዕለት በመሆኑ ክርስቶስ ተነስቷል ብለን ሰላምታ ስናቀርብ ሰላምታ ተቀባዩ ደግሞ በእውነት ተነስቷል ብሎ መልስ ይሰጣል። እስቲ ተቀበሉኝ። ክርስቶስ ተነስቷል። እናንተ በእውነት ተነስቷል በሉኝ። ክርስቶስ ተነስቷል። ድምፅ ያንሳል። ክርስቶስ ተነስቷል። እንድገመው ሶስተኛ። ክርስቶስ ተነስቷል። ክብር ምስጋና ለእግዚአብሔር ይሁን። በእልልታና በጭብጨባ አመስግኑ። ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 5 ቁጥር 13 ላይ በእናንተ ስላለው ክብርና ምስጋና እንዲሁም ሊቀበሉት ስላለ ሕይወት ሙሉ ምዕራፉን ከዘረዘረ በኋላ ከእናንተ ጋር የተመረጠች ቤተ ክርስቲያን ልጄ ማርቆስም ሰላምታ ያቀርብላችኋል ይላል። ልጄ ማርቆስም ሰላምታ ያቀርብላችኋል ይላል። ሰማዕቱ ወንጌላዊው የክርስቶስ ምስክር የሆነው ቅዱስ ማርቆስ ለማርቆስ ከተማ ሕዝብ ሰላምታ ያቀርብላችኋል። እንዴት ነው የምትቀበሉት? እስቲ ሁላችሁ ሰላም ይላችኋል። ሰላም ይላችኋል። እስቲ በንግግር ሰላምህ ይብዛልን በሉት። ሰላም ይላችኋል። የተጨቆነ ቤተሰብ፣ የታወከ ቤተሰብ፣ የታመመ ሕይወት፣ ረድኤት ያጣ ኑሮ፣ በረከት ያጣ ኑሮ፣ ተስፋ ላጣ ሕይወት ሁሉ የወጣትነት ጊዜያችን ያስጨነቀን ምን እንሆናለን ላልን በእርጅናችን ተይዘን ነገ ማን ይቀልበናል ማን ያኖረናል ለምንል እድገታችንስ ምን ይሆን ብለን ለምንጨነቅ የቤተ ክርስቲያንስ ሐሳብና ሕይወት ኑሮና ጥቃት መነሻውና መድረሻው ቤቱ ጋር ይሆን ብለን ለምንጨነቅ አገልጋዮች ሰላም ይለናል ቅዱስ ማርቆስ። ሰላም ይድረሰን በሉ ሁላችሁ። ሰላም ይድረሰን በሉ። የቅዱስ ማርቆስ ሰላምታ የነካው ሕይወት ይፈወሳል፣ ይባረካል፣ ይቀደሳል፣ መጽናናት ያገኛል፣ ጸጋ ያገኛል። አሁን እዚህ በቅዱሱ መቅደስ የተሰበሰብነው የዚህን ሰማዕት ወንጌላዊ የክርስቶስ ምስክር የሆነውን ሐዋርያ ሰላምታ ለመስማት ነው የመጣነው። ምንም ድምፅ አንሰማም በዚህ ውስጥ፣ ምንም ንግግር የለንም በዚህ ውስጥ፣ ምንም ወግ የለንም በዚህ ውስጥ። ሰላምታችንም ወሬያችንም ወጋችንም ንግግራችንም ሁሉ የምንሰማው ከወንጌላዊ ማርቆስ ነው። ክብር ምስጋና ለእግዚአብሔር ይሁን። ብዙ ሊቃውንት በፈራበት በዚህ በምድረ ጎጃም ስለ ቅዱስ ማርቆስ ዘመናችሁን ሁሉ ስትማሩ እንደከረማችሁ በአግባቡ እረዳለሁ። ቅዱስ ማርቆስ የቀድሞ ስሙ ዮሐንስ የተባለው በክርስቲያን ቤተሰብ ውስጥ የኖረ እናቱ የኢየሱስ ክርስቶስ ምስክርና ተከታይና አማኝ ከመሆን አልፋ የመጀመሪያውን ቤተ መቅደስ ለሐዋርያት
የሰጠች ሁለንተናዋን ቤቷን ጓዳዋን ጎድጓዳዋን ክርስቲያኖች ክርስቶስን እንዲዘክሩ ቅድም እንዳልነው ክርስቶስ ተነስቷል ሲሉ አዎ በእውነት ተነስቷል የሚለውን ምስክርነት እንዲሰጡ ለክርስቶስ አገልጋዮች ቤቷን የሰጠች እናት ነበረች። ክብር ምስጋና ለእግዚአብሔር ይሁን። እናንተ ቤታችሁን ለማሰጣችሁ፣ እናንተ ኑሯችሁን ለማሰጣችሁ፣ እናንተ ቤታችሁን በምን አስፈተሻችሁ፣ እናንተ ኑሯችሁን በማሳያችሁ እንደ ማርቆስ እናት ለእግዚአብሔር ሰዎች ሕይወታችሁን ካሳያችሁ ከሰጣችሁ መባረክ፣ መቀደስ፣ መፈወስ፣ መጽናናት፣ ጸጋ ሁሉ በኑሮና በቤታችሁ ውስጥ ይኖራል። እንዲሁ ይደረግላችሁ ለእናንተ። የቅዱስ ማርቆስ ሕይወት ወንጌላውያን እንደጻፉት ክርስቶስን በወጣትነት ይከተል ከነበሩት መካከል አንዱ ነው። በጣም ወጣት ነበር። እንደውም በጌታ የሕማማትና የመከራ ሰሞን ከአይሁድ ጭካኔ የተነሳ በጌታ ላይ ይደርስ የነበረውን ሁሉ መከራ አይቶ እስከ መሰቀቅና እስከ መደንበር ይሄ ወጣት ደርሶ ነበር። ግን እምነት በሕይወት ይገለጣልና እምነት እንደ ዕፅ እየበቀለ እያፈራ እያደገ እየጠነከረ የሚሄድ ሕይወት ነውና ለኢየሱስ ክርስቶስ ምስክርነት ቀደም ሲል የነበረው የአይሁድ ዛቻና የአይሁድ ኃይል ቁጣና ዱላ ጭካኔ አስበርግጎና አስደንግጦ ትንሽ እንደው ወደ ኋላ የማለት ጠባይ ወጣቱ ቢያሳይም ለክርስቶስ ምስክር መሆን ብቻ ሳይሆን በመጽሐፍ ቅዱስ ሊቃውንት እምነት የክርስቶስን ሰው የመሆን በምድር ላይም የማገልገል ሕይወት በጥንቃቄና በእውነት ከጻፈ ወንጌላውያን መካከል አንዱ ሆኖ ተሰይሞ ተመርጦ ኢየሱስ ክርስቶስ የባሕርይ አምላክ እንደሆነ የጻፈ የመሰከረ ሐዋርያ ነው። ክብር ምስጋና ለእግዚአብሔር ይሁን። ለዚህ ነው ይህንን የእምነት ስንቅ ይዞ በየደረሰበት ሁሉ ጣዖት የሚያመልኩ የነገሥታቱን ምስል አቁመው ለነገሥታቱ ቄሳር ኪሪዮስ እያሉ ዕጣን የሚያጥኑ በነበረበት ዘመን እሱ ግን በእነዚያ ከሃዲያን መካከል ቆሞ ክርስቶስ ኪሪዮስ፣ ኢየሱስ የባሕርይ አምላክ፣ ኢየሱስ ጌታ፣ ኢየሱስ ንጉሥ፣ ኢየሱስ ከድንግል ተወልዶ ያዳነን፣ ኢየሱስ ከሞት የተነሳ እያለ ይመሰክር ነበር። ኧረ እልል ብላችሁ እግዚአብሔርን አመስግኑ። ምን ያደርግ ነበረ? ይመሰክር ነበረ። ይሄ ቅዱስ ሐዋርያ፣ ይሄ ቅዱስ ሰማዕት፣ ይሄ ቅዱስ ወንጌላዊ ሰላምታ ያቀርብላችኋል አለ ቅዱስ ጴጥሮስ። የማርቆስን ሰላምታ የምትፈልግ የክርስቲያን ማህበረሰብ ነበረችና በባቢሎን ያለችው የተመረጠችው ቤተ ክርስቲያንና ማርቆስ ሰላምታ ያቀርቡላችኋል አለ። የእሱን ትምህርት የናፈቁ፣ የእሱን ምሕረት ፈውስ የናፈቁ፣ የእሱን የእምነት ጽናት ያዩ ያወቁ፣ የእሱ የባሕርይ አምላክ ስለሆነው ክርስቶስ ምስክርነት አምነው ተረድተው የተጠመቁ የማርቆስን ሰላምታ ይናፍቁ ነበር። እናንተ አትናፍቁም? አትናፍቁም? እስቲ የምትናፍቁ እልል ብላችሁ እግዚአብሔርን አመስግኑ። እስቲ አባቴ ማርቆስ የምትሉ ድገሙና እልል ብላችሁ አመስግኑ። ሰላምታ ናፍቆናል፣ በእኛ ቤት ሰላም የለም የምትሉ፣ ሰላምታ ናፍቆናል፣ በእኛ ቢሮ ሰላም የለም የምትሉ፣ ሰላምታ ናፍቆናል፣ በእኛ ቤተ ክርስቲያን ሰላም የለም የምትሉ፣ ሰላምታ ናፍቆናል፣ በእኛ ሕሊና ሰላም የለም የምትሉ፣ ሰላምታ ናፍቆናል፣ በእኛ ፖለቲካዎች ሰላም የለም የምትሉ፣ ሰላምታ ናፍቆናል፣ በእኛ ሀገር ሰላም የለም የምትሉ እልል ብላችሁ በጭብጨባ የቅዱስ ማርቆስን ሰላምታ ተቀበሉ። እግዚአብሔር የተመሰገነ ይሁን።
ባካችን ሰላምታ አታበላሹት። ሰላምታ እጅ መንሳት አይደለም። ሰላምታ ሰላማዊ የሆነ የፍቅር፣ የአብሮነት፣ የአንድነት፣ የመከባበር፣ የመቻቻል፣ የመደማመጥ፣ የመስማማት አንድ ልብ፣ አንድ አካል፣ አንድ ሕይወት የመሆን ኑሮ ነው። ይሄ ዛሬ ከኛ ከማርቆሳውያን ዘንድ የጠፋ ይመስላል። ይሄ ሕይወት ዛሬ ከኛ ከማርቆሳውያን ወገኖች ኑሮ ውስጥ የሸሸ ይመስላል። ቅዱስ ማርቆስ ሰላምታ እንደሚያቀርብ ቅዱስ ጴጥሮስ ተናገረ። የሚገርማችሁ ነው። ብዙ ስም አለው፣ ደጋግማችሁ የሰማችሁት ትምህርት ስለሆነ። በተለይ በኮብቶች አንድ የሚተረክ ታሪክ አለ። ማርቆስ ዘአንበሳ የሚለውን ትርጉም ሲተረጉሙ አንድ ቀን ከአባቱ ጋር በጫካ ውስጥ ይሄድ ነበረ። ጫካ ውስጥ አንበሳ መጣ። አባትና ልጅን ሊበላቸው ተዘጋጀ። አባት ልጁ ማርቆስ ወደ ኋላ እንዲያፈገፍግ እንዲያመልጥ ፈለገ። በልቡ መድኃኔዓለም የተተከለለት የጸናለት የበራለት ቅዱስ ማርቆስ፣ የትንሣኤውን ኃይል የቀመሰው ቅዱስ ማርቆስ፣ ከጌታ ከአንደበቱ ትምህርት ከእጁን ተአምራት ያየ ቅዱስ ማርቆስ፣ ደም የሚፈሳትን ጸጥ ሲያረግ፣ ጋኔኑን ሲገስጽ፣ 18 ዓመት የጎበጠውን አቅንቶ ሲሰደው፣ የተጨነቀውን ነጻ ሲያወጣው፣ የኃጢአተኛይቱን እንባ ሰምቶ ታርገለኪ ኃጢአተኪ እያለ ነጻ ሲያወጣት ያየ ማርቆስ አንበሳ ሊበላው ሲመጣ አባት ሽሽ አምልጥ እኔ እታገለዋለሁ ሲል ኧረ የለም ታጋይ አለኝ አለ። ታጋያችን መድኃኔዓለም ነው። ክብር ምስጋና ለእግዚአብሔር ይሁን። የሚታገልልን ማን ነው? መድኃኔዓለም እግዚአብሔር በሉ። ማን ነው? እግዚአብሔር። እስቲ ድገሙት። ማን ነው? ኃይል የማን ነው? ጉልበት የማን ነው? ማሸነፍ የማን ነው? ማስመለጥ የማን ነው? መባረክ የማን ነው? የእግዚአብሔር በሉ አንድ ላይ። ክብር ምስጋና ለእግዚአብሔር። አባቴ ተውተው፣ እንዲህ አይነት አደጋ እንዲህ አይነት ነገር በሰው ዘዴ አይደለም የሚመለጠው ብሎ ከድንግል ማርያም የተወለድክ መድኃኒትና ጌታ የምትወልድ መድኃኔዓለም እግዚአብሔር ኢየሱስ ክርስቶስ ሆይ የአንበሳውን ኃይል በስምህ አድክመው ብሎ በሥላሴ ስም አማተበ። ስሙ ሲጠራ ክፉዎች ይደክማሉ አይደክሙም? እናቶች ጦረኞች ይደክማሉ አይደክሙም? ሟርተኞች ይደክማሉ አይደክሙም? መናፍስት ጠሪዎች ይደክማሉ አይደክሙም? ይደክማሉ። ጎሰኞች፣ ዘረኞች ይደክማሉ። አንበሳው ደከመ፣ አቅም አጣ፣ ልምሾ ሆነ፣ ወደቀተኛ። ይጣልልን ጋኔኑን ሁሉ ወገኖች። በዚህ መንፈሳዊ ኃይል ወደ ግብፅ የገባው ለሐዋርያው አገልግሎት የገባው ይሄ ቅዱስ ሐዋርያ የከበሩ ጣዖታትን ሁሉ እንዳንበሳ እየረጋገጠ ቢጥል፣ አንበሳው ማርቆስ የይሁዳ ንጉሥ አንበሳ የተባለው ሞዓ አንበሳ ዘእምነገደ ይሁዳ የተባለውን ክርስቶስን በምድረ ግብፅ ሰብኮ የጣዖታትን ምስል ቢያጠፋ ይሄ ስም ተሰጠው። ሰላም ይላችኋል። ሰላሙ ይድረሰን ለሁላችን። ክርስቲያኖች እየጠቀለልኩ ነው ትምህርቴን። አንድ ሁለት ቃል እነግራችኋለሁ። ሰላም ጠፍቷል በአገራችን፣ ፍቅር ጠፍቷል በአገራችን። አብያተ ክርስቲያናት ይነዳሉ፣ ክርስቲያኖች ይሰደዳሉ። እሱ አንድ ወገን ነው። ሌላኛው ወገን ደግሞ እርስ በርሳችንም እንዲሁ በየቀኑ ጉድጓድ እንቆፋፈራለን፣ ወጥመድ እንዘረጋጋለን፣ መርዝ እንበጠብጣለን። የወንድማችን ከፍታ ለእኛ ሕመም ሆኖብን፣ የወንድማችን ስኬት ለእኛ ጭንቀት ሆኖብን፣ የወንድማችን መባረክ ለእኛ ጉስቁልና ሆኖብን በየቀኑ ለክፋት የተነሳን ብዙዎች አለን እኮ። ምን እናድርግ? የማርቆስ ሰላምታ እንዲደርሰን ምን እናድርግ? የቅዱስ ማርቆስ ሰላምታ በእኛ ሕይወት ውስጥ ለውጥ እንዲያመጣ ምን እናድርግ? አራት ነገሮች አጠራ አድርጌ ነግሬ ጨርሳለሁ። የመጀመሪያው ቅዱስ ጴጥሮስ
በአንደኛ መልእክቱ ምዕራፍ 3 ቁጥር 8 ላይ የጠቀሰውን አንድ ቃል አነሳለች። ቁጥር ናት መደምደሚያ። የሌላውን መከራ ለራሳችሁ አድርጉችን ቃል አብራችሁ ይበሉ። የሌላውን መከራ የራሳችሁ አድርጉ። ምን ማርቆስ እናቶች መልካችሁ ያምራል፣ ልብሳችሁ ያምራል፣ ድምጻችሁ ትንሽ አንሷል። የሌላውን መከራ የራሳችሁ አድርጉ። የማርቆስ ሕዝብ መከራ ለጎንደር ሕዝብ መከራ ነው። የጎንደር ሕዝብ መከራ ኡጋዴን ላለው ሕዝብ መከራ ነው። የኡጋዴኑ መከራ ወሎ ላለው ሕዝብ መከራ ነው። የኦሮሞ ሕዝብ መከራ ለአማራው መከራ ነው። የአማራው መከራ ለኦሮሞ መከራ ነው። የትግሬውም የሌላውም እንደዚህ። እንደው ሰፋ ያለውን አሳብተውና የጎረቤቴ መከራ የኔ መከራ ነው፣ የወንድሜ መከራ የኔ መከራ ነው ብለን ምናዝንና ምናስብ ከሆነ የማርቆስ ሰላምታ በየቤታችን ይገባል። ይግባልን በሉ ሁላችሁ እባካችሁ። አንዱ ሲወድቅ፣ አንዱ ሲጠቃ፣ አንዱ ሲደኸይ፣ አንዱ ሲደሰስ ሲሰደድ፣ አንዱ ሲነቀል ምን ቸገረኛ አትበሉ። የእሱ መከራ የኔ መከራ ነው በሉ። የክርስቲያን መከራ የአንዱ ጥቃት፣ የሌላው ስደት፣ የሌላው ሞት የኔም ጽዋ ነው በሉ። ጦር ባትመዙ ሰይፍ ባታወጡ ግን በጸሎት አስቡ። ምን እያላችሁ አቤቱ መከራውን አርቅ፣ የማርቆስ ሰላምታ በቤታችን ትምጣ በሉ። ይደረግልን ለሁላችንም። ሁለተኛ ክፉን በክፉ አትመልሱ። እስቲ በሉት፣ ክፉን በክፉ አለመመለስ። ባካችሁ እናንተ የተከበራችሁ ትልልቅ ህዝቦች፣ መሪጌታው፣ ደብተራው፣ መቋሚያውን፣ ባለቅኔው የዚህ ህዝብ ውጤት ነው። እንዲህ የተከበረ ባለ ታሪኩ ህዝብ ደግሞ ክፉን በክፉ መመለስ የማርቆስ ሰላምታ ወደሱ ቤት አያመጣውም። ያመጣው ወገኖቼ አትበቀሉ። በቀል የማን ነው? እስቲ እግዚአብሔር በለው። አትፍሩት። በቀል የማን ነው? ምነው አድብታችኋል? የምትበቀሉት አለ፣ ያስጨነቃችኋል፣ ቆይ ጠብቅ ያላችሁት አለ፣ እሰራለታለሁ ያላችሁት አለ። በቀል የማን ነው? እግዚአብሔር ይበቀል። ሁሉንም እግዚአብሔር ሲበቀል ደግሞ ያ ሰው መነሻ የለው። ቢንፈራፈር እንደው ልነሳ ቢል ሁሉ የእግዚአብሔር እጅ በሱ ላይ ወድቋል። ሶስተኛ አንደበትን መግራት። እስቲ አንደበትን መግራት በሉ ሁላችሁ። ክፉ ንግግር ዘመኑን አበላሽ። ሁሉ ተንታኝ፣ ሁሉ ደስኳሪ፣ ሁሉ ተች። በእኛ ዘመን ሊቃነ ጳጳሳት ፊት እንኳን ልንናገር ቀርቶ አይናቸውን በቅጡ ለማየት። በርግጥ ይሄ አካባቢ በዚህም የተባረከ ነው። እሱን ተውት። አንደበታችን ዛሬ ከንግግር አልፎ በእጃችን በገባው ስልክ ላይ ምድሪቱ ተናጠች፣ ምድሪቱ ታወከች፣ ምድሪቱ ተናወጸች። የማርቆስ ሰላም ይድረሰን ወገኖቼ፣ አሜን በሉ። የማሰላም ይድረሰን። የቅዱስ ማርቆስ ሰላም ሲደርሰን ሐሰተኞች ስፍራ ይዛሉ፣ ክፉ ተናጋሪዎች መስመራቸው ይለያል። አንደበታችንን እንግራ። አንደበት መዓት ያመጣል፣ ቁጣ ያመጣል። እየጨረስኩ ነው። ሌላኛው ከክፉ ፈቀቅ ማለት። ከቁጥር 8 እስከ ቁጥር 12 ያለውን ኃይለ ቃሎች አንብቡ። አንደኛ ጴጥሮስ ምዕራፍ 3 በጎ ዘመንን እንመኛለን። መቼ ይሆን መሪዎቻችን ከሁከት አገሪቱን የሚያድኑ? መቼ ይሆን ሰው ከመሰደድ የሚተርፈው? መቼ ይሆን አብያተ ክርስቲያናት ከመቃጠል የሚድኑት? መቼ ይሆን በረከት በቤታችን የሚኖረው? መቼ ይሆን የምንደማመጠው? መቼ ይሆን ቄሱ ከምዕመኑ፣ ምዕመኑ ከቄሱ? መቼ ይሆን አባቶች ከልጆች፣ ልጆች ከወላጆች የሚገናኙት? መምህራን ከተማሪዎች የሚገናኙት በልብ በሕይወት በኑሮ ብለን እንጠይቅ ይሆናል።
ከክፉ ፈቀቅ ስንል ነው። እግዚአብሔር ይህን ጸጋ ይስጠን ሁላችን። ቅዱስ ማርቆስ ሰላም ይላችኋል። ሰላሙ በቤታችሁ ይግባ፣ ሰላሙ በኑሯችሁ ይግባ። የእምነት አባት የሕይወት አባት ብፁዕ አቡነ ያሬድ የቅዱስ ማርቆስን ሰላምታ እንዲህ ይዘውላችሁ መጥተዋል። የትዕግስት አባት ብፁዕ አቡነ ያሬድ በትዕግስት ዝም በማለት ጉዳዩን ለእግዚአብሔር በመስጠት ነገር አልፎ ነገር ተከናውኖ አሁን እዚህ ላለንበት ጊዜ ደርሰናል። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር እኚህን የበረከት አባት የማርቆስን ሰላምታ በየቤታችሁ የሚያስገቡ አባት የቅዱስ ማርቆስን ጸጋ በየኑሯችሁ የሚከቱ አባትን ሰጥቷችኋልና ተጠቀሙ። ተርጓሚ ናቸው፣ ሰባኪ ናቸው፣ መምህር ናቸው፣ ባለቅኔ ናቸው፣ ባለመጽሐፍ ናቸው። ትዕግስታቸው የተገለጠ ወንጌል ነው። የሌላው መከራ የሌላው ሴፍ ይበቃናል፣ የሌላው መከፋፈል ይበቃናል። ሰላምታ ያቀርብላችኋል የሚለው የቅዱስ ጴጥሮስ ድምፅ የቅዱስ ማርቆስን ሰላምታ የሚቀበል ሁሉ የሰላም ሰራተኛ፣ የሰላም አለቃ፣ የሰላም መልእክተኛ ነው። ሰውም ደግሞ ልጆቿን በፍቅር በትዕግስት እንደተለመደው ይዘው ይህን ታሪካዊ ጥንታዊ የገዳማት ክምችት፣ የሊቃውንት ክምችት፣ የባህል ክምችት፣ የፍቅር ክምችት እንጀራው ራሱ ሲቆረስ ልዩ ጣዕም ወገስ አለው። እኛ አዲስ አበባ እንጀራ ሳስቶብን ብቻ ሳይሆን እንጀራ ከምን ጋር ተደባልቆ ይሆን ብለን ነው የምንቆርሰው። ጎጃም ግን አንድ ሲቆረስ ለኔ አይነቱ ደግሞ ሙልት ነው የሚያደርገው። እግዚአብሔር በረከቱን ይሙላላችሁ ወገኖች፣ ጸጋውን ይሙላላችሁ። ይህን ሕዝብ ደግሞ ብፁዕነቱ በፍቅር እንዲሁ አሳምረው ይዘውት አባት የሚያርፍበት ሀገር እንዲያደርጉልን፣ ካህናት ማሰልጠኛዎች እንዲስፋፉ እንዲያደርጉልን፣ የተጀመሩ የልማት ስራዎች በቤተ ክህነቱ 5-6 ትልልቅ ፕሮጀክቶች በብፁዕነታቸው ተጀምረዋል። ስብከተ ወንጌል አዳራሹ፣ ትልልቅ ፎቆች፣ እንደውም ሰሞኑን እንመረቃቸው ሁሉ አለ። በኦርቶዶክስ ቴሌቪዥን ታያላችሁ። እነዚህ ሁሉ በሳቸው ስራ የተከናወኑ ናቸውና ጎጃም ይህንን ልማት ይፈልጋል፣ ጎጃም ይህንን ለውጥ ይፈልጋልና ብፁዕነቱ ይህን እንዲያደርጉላቸው በልጅነት ፍቅር እለምናለሁ። ያስተማረን የመከረን የቀናውን ጎዳና ያሳየን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የሁላችን እናት በጸጋ በረድኤት በፍቅር ማትለየን፣ ስሟን በጠራን ቁጥር ከመከራ የምንሻገርባት የምናመልጥባት ኪዳናችን፣ ምልክታችን፣ አርማችን፣ ሕይወታችን የሆነችው ወላዲተ አምላክም አምላክ ቅድስት ድንግል ማርያም በዚህ መቅደስ የተሰበሰብነውን ሁሉ በረድኤት በበረከት በአማላጅነቷ ትጎብኘን። ሰማዕቱ ቅዱስ ማርቆስ፣ ወንጌላዊ ቅዱስ ማርቆስ የኢየሱስ ክርስቶስ ምስክር ቃሉን የሰማ ፈውሱን፣ ትምህርቱን፣ ስራውን ሁሉ የተመለከተ የእግዚአብሔር ልጅ መሆኑን በጽሑፍም በእምነትም የመሰከረ በሰማዕትነት ያለፈው ሰላም እላችኋል ይላችኋል የተባለው ያ ቅዱስ ማርቆስ ይሄ ቅዱስ ሰማዕት በእያንዳንዳችን ኑሮ ውስጥ ያለውን ክፉ ጣዖት ምኞትም ቢሆን አመንዝራነትም ቢሆን ጣዖት ማምለክም ቢሆን ልዩ ልዩ ክፋትም ቢሆን በግብፅ ምድር ላይ ተመላልሶ እንደሰበረ በእኛ ልቦና ውስጥም በሰላምታው በረድኤቱ በበረከቱ መጥቶ እኒህን ጣዖት አሰባብሮ ነፃ እንዲያወጣ ፈቃዱ ይሆንልን። ተባረኩ። እግዚአብሔር ይባርካችሁ።